ብሎ የሚሄዱ ሰዎች አሉ የሚሉበት ሰዎች አሉ እንደዚህ ብሎ አላቅም እምነት ምንድን ነው? ይሄ እርኩስ መንፈሱ በመደብደብና በማስፈራራት ህውከት በዝቶብኛል። እኔ ህውከት ሚናኒ ባሮይ ኢትዮጵያ ኢትዮ መሀል አፍጥጦ ቢመጡብሃል በቃ ያልሆነ ዛቻ ምናምን ልትፈጥር ልትሞክራለች። ምን እንዳላቅም አፍሪካ ኪንኪ ፋንቲናኒና የስነ አእምሮ ሐኪሞችን አማክር። እኔ ደህና ነኝ እግዚአብሔር ይመስገን። ስነ አእምሮ ምንም ነገር የለኝም አይደል? ከፊት ለፊት የመጣው በቃ ሰዎች ነበሩ ፈዝዤ ሲያዩ በቃ የአይን መወጋት የሚባል ነገር አለ። ሁለት ሆነው በዚህና በዚህ ሆነው ደበደቡ። አሁን ኦልሞስት ከምትኖርበት ቤት እቃ ተሰብስቦ ተጥሎ ኦልሞስት በረንዳ ላይ እስከ መኖር ትግራዋይ ነህ። ትግራይ ሀገረ ትግራይ ልትሆን ነው፣ ሀገር ልትሆን ነው። ስለዚህ አባይ አይመለከታትም። እንደምን እንደው ግልጽ ወይ ድግምት አድርገውብህ ነው ወይ ደግሞ አስመትተውብህ ነው? ህዝብ ይመሰክራል። ይሄንን ቪዲዮ አይቶ ሰው ህዝብ ይመሰክራል። ፍጥጥ ብሎ ያውላል። ግን አስተያየት ይለያያል። የክፋት አሁን የደበደበኝ ሰው የትግራይ ተወላጅ ልጅ ነው። ሁለት ሆኖ ነው የመጡብኝ። ምን ያህል ጊዜ ኖራል? ቆይ አንድ ወር እኮ ነው። በአንድ ወር ነው። አንድ ወር ውስጥ ነው የሁሉ ዳደል ተለህና ገበያ ውስጥ አረጋጋው ያልኩት ሰው አለኝ። አረጋጋው ከላይ ላይ የወጣ ጮህ የወጣ መንፈስ አለ ሲነግሩ እኔ ለሙዚቃ የተፈጠርኩ ሰው ነኝ። እግዚአብሔር ወደዚህ ዓለም ሳመጣ ወርተህኑ ለኡመታ አዲስ አበባ ናይት ክለቦች ትዘፍናለህ፣ ትንቀሳቀሳለህ። እንዴት ነው? ብዙ ሰርግ ክለቦች ሰራ ነበር። በተቃራኒው ግን ህዝብ ሲያቀኝ አንድ ቀን ትልቅ መድረክ የሚባል ሰርቼ አላውቅም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልኝ ውድ የሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማል የምንለውን ሀሳብ የምናቀርብበት ሰዓት ነው። ዛሬ እንግዲህ ስቱዲዮ አንድ እንግዳ ገብዘናል። ይህ እንግዳ በብዙ መከራ ውስጥ ያለ ወንድም ነው። ያው ስቱዲዮአችን መጥቶ በተደጋጋሚ ስልክ ደውሎ የደረሰበትን ነገር ለእኛ ማወያየን። እንግዲህ ታዋቂ ዘፋኝ ነው። በአንድ ዘፋኝ ላይ ይደርሳል ተብሎ የማይገመት ጉዳይ ነው የደረሰበት። ጠቅላላ ሁኔታውን እሱ ራሱን አስተዋውቆ ይገልጽላችኋል። ወንድማችን ስምን ማን እንበል? ድምፃዊ ረሶም ተካ እባላለሁ። ተወልጄ ያደኩት ሱዳን ነው። ሱዳን ነው ተወልጄ ያደኩት። ማለትም ቤተሰቦች የወለዱ ሱዳን ነው? ሱዳን ነው። ያው በስደት ተሰደው ሄደው እዛ ነው የወለዱ። እዛ ነው ያደኩት፣ እዛ ነው የተወለድኩት። ሙዚቃም የጀመርኩት እዛ ነው። በሱዳንኛ ሙዚቃ ታወቃለሁ። የሱዳን ቋንቋ ጠንቅቀህ ታውቃለህ? ባህሉንም ወጉንም? አረብኛ ፐርፌክት እችላለሁ። ኦኬ። ቤተሰቦች ወደ ሱዳን በስደት ነው በዲፕሎማሲ ስራ ነው በምንድን ነው የሄዱት? ማለትም እዛ የተወለዱት? ቤተሰብ በድሮ ጊዜ ያው በነበረው በፖለቲካ ቀውስ በደርግ ጊዜ ያውም ድርቅም ነበር በ77 አካባቢ በዛ ጊዜ ነበር የሄዱት። ከ77 በፊት ነው በደርግ ጊዜ ነው ብቻ ወደዛ የሄዱት። ኦኬ። እንግዲህ ምን ያህል ስራዎች ሰርተሃል? ማለትም ለህዝብ ተደራሽ አድርገሃል? እስካሁን ግማሽ አልበም አለ። 7 ስራዎች አሉኝ። 5 በቪዲዮ ምስል ተይዘው የቀረቡ አሉኝ። 2 ኦዲዮ አሉኝ። ከአምስቶች ስራ መጀመሪያ ትግርኛ ነበር የሰራሁት፣ አፋርኛ መጀመሪያ፣ ሁለተኛ ትግርኛ፣ ከዛ አማርኛ አለኝ። ባህል ዘመናዊ የወሎ ነው አጃኢብ የሚል፣ ከዛ በኋላ ማንቻላት ወይም ማሻአላ የሚል ሱዳንኛና አማርኛ፣
አፍሮቢት የሰራሁት ቶፕ 10 የወጣው ሆፕ ጋር ቃና ቲቪ ላይ እሱ ነው ከህዝብ ጋር ያስታወቀኝ። ከዛ የመጨረሻው የሰራሁት የአባይ ዘፈን ነው። በአረብኛና በአማርኛ የተሰሩ ስራዎች ናቸው። በሶስቱ አገር ሪትም በሶስቱ አገር ዜማ አድርጌ ራሴን ዜማው የሰራሁት። ግጥሙ ደግሞ ታዋቂው ደራሲ ሱዳናዊ ጂሃድ አወደላ የሚባል ነበር የሰጠኝ። አማርኛ ግጥሙ ደግሞ ሙሌ የሚባል ልጅ ነበረ፣ እሱ ነበር የሰጠኝ እና ታዴ ሙሌ የሚባል ልጅ ነበር የሰጠኝ። ሀሪፍ አድርጌ ሰርቼዋለሁ። በቃ ግን ይህን ስራ ከሰራሁት በኋላ ጀምሮ መከራው በዛብኝ እውነት ለመናገር። እሱ ላይ እንመጣለን። ስንት ቋንቋ ተናጋሪ ነህ? እኔ 3 ቋንቋ ተናጋሪ ነኝ። አማርኛ እንደምታየው፣ ትግረኛ ፕላስ አረብኛ። የአፋር ዘፈንኩ ስትል የሰማሁ አፋር ዘፈን አለኝ፣ ግን እኔ አፋርኛ ቋንቋ አልችልም። ብቻ አጥንቸው ነው በማጥናት ለትግረኛም ለአረብኛም ቅርብ ስለሆነ አክሰንቱ በማጥናት ነው የሰራሁት። አንድ ቪዲዮ ክሊፕ አፋርኛ ኒናኒ ባሮ የሚል አለኝ። አዲስ አበባ ናይት ክለቦች ትዘፍናለህ፣ ትንቀሳቀሳለህ? እንዴት ነው? ምንም አልንቀሳቀስም። በፊት ገና ሳልታወቅ መጀመሪያ እንደመጣው 2010 ላይ ነበር የመጣሁት። በፈረንጆች 2018 ላይ እንደመጣው ሰራ ነበር አንዳንድ ቦታዎች። ከዛ በኋላ ወደ ቪዲዮዎች አማዳለው። ዱባይ ሄጄ ነበረ፣ ስራዎች ነበሩኝ፣ መድረኮች፣ የመድረክ ስራ፣ ኮንሰርት፣ እንዲሁም ሰርግ ምናምን ነበረኝ። እነሱ ሰርቼ መጣውና ከዛ በኋላ ወደ ቪዲዮዎች መስራት ነው እንትን ያልኩት። ቪዲዮ ከሰራው በኋላ ግን መከራዎች በዙብኝ። ጭራሽ ታውቄ እኔ ታዋቂ ሳልሆን ገና አማተር ሁኜ ብዙ ስራዎች ሰራ ነበረ፣ ብዙ ሰርግ ክለቦች ሰራ ነበር። በተቃራኒው ግን ህዝብ ሲያቀኝ አንድ ቀን ትልቅ መድረክ የሚባል ሰርቼ አላቅም። ለምሳሌ ምናልባት በዚህ 4 ዓመት ውስጥ 2-3 መድረክ ብሰራ ነው ሰርቼ አላቅም። አሁን ቁጭ ብዬ መባላው እስካጣ ድረስ ልጄም ማሳደግ አልቻልኩም። እኔ ምንም አውቀው ነገር አልችልም። ቆይ እስቲ በደንብ እናውራ። ቅድም ሻይ ቡና ስንል እነዚህን ወደ 6 ክሊፖች ከሰራው በኋላ ስለ አባይ ግድብ አንድ የሱዳንና አማርኛ ያለበት ቅልቅል ሙዚቃ ከሰራ በኋላ ግን የማላቀው መንፈሳዊ ጥቃት እስከ መቸገር፣ ከዛ ደግሞ አሁን ኦልሞስት ከምትኖርበት ቤት እቃ ተሰብስቦ ተጥሎ ኦልሞስት በረንዳ ላይ እስከ መኖር የሚያስመስል ህይወት ትልቅ ችግር ውስጥ እንዳለ ነገረናል። እና በደንብ አብራርተ አድማጮቻችን አይተው መረዳት እንዲኖራቸው እስቲ ራስህ ገለጽልን። እሺ ጥሩ። እኔ ከህዝብ ጋር ከተዋወቁ በተለይ ይሄን የአባይ ስራ ከሰራው ጀምሮ ብዙ ነገሮች ነው ያገኘሁት። ኮመንት እንኳን ኢቭን አንድ አብሮ አደግ ነው የትግራይ ተወላጅ ልጅ የኛ ቤተሰብ በለው ከጀርመን ሀገር እኔ አውቀዋለሁ። ልጁ ኮሜንት ጻፈልኝ። ኮሜንት ጽፍልኝ ምን አለኝ? አንተ የአባይን ዘፈን የዘፈንከው አባይ ይመለከታል ወይ አለኝ። ለምን አይመለከተኝም ስለው አባይ እኮ አንተ እኮ ትግራይ ነህ፣ ትግራዋይ ነህ። ትግራይ ሀገረ ትግራይ ልትሆን ነው፣ ሀገር ልትሆን ነው። ስለዚህ አባይ አይመለከታትም። እንደምን ባይመለከታት እኔ ኢትዮጵያዊ ነኝ። ሀገረ ትግራይ ብትሆንም እኔ ኢትዮጵያዊ ነኝ፣ በኢትዮጵያዊነቴ ነው የማምነው። ይሄ ያልሆነ ቆይ እዚህ ጋር እንዲያልገባኝ ቆይ አባይን የደፈረው አንዱ ከመሪዎች አንዱ እንደውም መሰረት ዝንጌ ጣለው የትግራይ ተወላጅ ጠቅላይ ሚኒስትር መለስ ዜናዊ ነው አይደለ ይመስለኛል። እና የትግራዮችም እናቶች አባቶች ቦንድ አውጥተው እንደ ማንኛውም ኢትዮጵያዊ ከገነቡት መሀል ነው። እና እንዴት እንዲህ አሁን ያለውን ወቅታዊ ሁኔታ አይቶ ነው እንዴት ሊል ቻለ ብዬ ነው እኔ ራሱ ገርሞኛል። እንደውም እኔ የአባይ ዘፈን ቪዲዮ ላይ ኮመንት የመጣልኝ አንድ የመለስ ፎቶ አድርጎ አባይን የደፈረ ጀግና ብሎ የመለስን ፎቶ አመጣ። አረቦችን ያስተማረ አርቲስት ብሎ ደግሞ የኔ ፎቶ የመጣ ጥሩ ኮመንቶችም አይቻለሁ እኮ። ግን የዚህ ልጅ ኮመንት ግን በጣም ይገርመኛል። ብቻ አንዳንድ ጊዜ የኔ መከራቱኝ ሳስበው አንዴ ከቤተሰብ ነው እንዳለል የኔ ቤተሰብ የኔ ትግራይ ዘር ብሔሮች ከኔ ጋር ብሔራችን አንድ የሆነ ሰዎችም ብዙ የተተናኮሉኝ ሰዎች አሉ። በትግራዋይነቴ ነው እንዳልል ደግሞ ብዙ በኢትዮጵያዊነት የደገፉኝ ኢትዮጵያውያን አሉ። የኢትዮጵያ ሕዝብ ደግ ሰው ነው። ጥሩ አስተያየት የሰጠኝ ጥሩ ኮመንት የጻፈልኝ አይዞህ ያሉኝ ሰዎችም አሉ። እርግጥ ግን በድፍኑ እንደዚህ ስናወራው በቃ እኔ መከራ ነው የበዛብኝ። ይህን ስራ ባልሰራው ባልታወቅ እስክል ድረስ ነው የመጣ። ምክንያቱም ህይወቴ ተስፋ እስከ ቆርጥ ድረስ ደርሼ ነበር። አሁን ትንሽ ይሻላለሁ እንጂ በጣም ያልሆነ መንፈስም አለ። እስከ መደብደብ እስከ ያልሆነ ነገር በቃ ብዙ ነገሮች ደርሶብኝ። መደብደብ ስትል ማን ነው የደበደበ? አንተ ስላልከኝ ነው። አሁን የደበደበኝ ሰው የትግራይ ተወላጅ ልጅ ነው።
ሁለት ሆኖ ነው የመጡብኝ ጊዜ በጣም ፈርቼ ነው። በቃ ማንኛውም ህፃን ልጅ እንኳን እኔ በእድሜም ትልቅ ያውም ታዋቂ ያውም አርቲስት ሆኜ ልደብደብ፣ አርቲስት የሚደበደብ የለም ሲጀመር ሆን ብሎ የመጣ ነገር ነው። ያልሆነ ርኩስ መንፈስ ነበረ፣ ፍርሃት የሚያሰኝ። ከዛ በኋላ ልጁ ፈልጌው መች አገኘሁትና ቆይ እንዲሁ ገራሚ ነገር ነው የምትለኝ። ሊደበድቡ የመጡት ሰዎች የግል ጸብ አለ ወይ? ተሳድበ ወይ ድንገት ስጠጣ ወይ በሴት የተለያየ ነገር የተገናኘ እኔ ማጂክ እንትኑ በቃ ይሄ ርኩስ መንፈሱ በመደብደብና በማስፈራራት ህውከት በዝቶብኛል። እኔ ህውከት በቃ ምንድነው እኔን ማስፈራራት፣ እኔን በቃ ለመሸሸግ፣ እኔ እንዲደበቅላቸው ነው የሚፈልጉት። እኔ አይ እንዶ በደንብ እናወራው ራሴን ለመከላከል እንኳን እስኪያቅተኝ ድረስ ርኩስ መንፈስ መጥቶብኝ ነበር ነው ማለት ራሴን መከላከል እስኪያቅተኝ ርኩስ መንፈስ እያጠቃ ነው ማለት ነው። አዎ ያሳድዳል። እያሳደኝ በሰዎች ውስጥ ተገልጾ ደብደቦኛል ነው የምትለው? አዎ በሰዎች ይመጣብኛል፣ በሰዎች ይልኩብኛል። በቃ እንዴት ይገለጻል? እስቲ ለምሳሌ እንዴት ይገለጣል? አሁን የክፉ መንፈስ በሰዎች ላይ አድሮ አሁን ሊደበድቡ ሲሉ ዝም ብለው ማታቃቸው ተነስቶ ነው የደበደቡ? አሁን ለሚሰማው ግልጽ አድርጋው ነው። ለምሳሌ አሁን ማይፈራ ሰው ትፈራዋለህ። ለምንድን ነው የምትፈራው? የሚፈራ አንድ እግዚአብሔር ነው። ትክክል። እስከ ፍርሃት ድረስ ከደረስ በጣም ፍርሃት ከመጣብህ የርኩስ መንፈስ አለ። እኔ ፍቅር ነው የሚያሸንፈኝ። እኔ ፈርቼ አላቅም ነበር በህይወቴ። እንደዚህ አይነት ፍርሃት መጥቶብኝ አያውቅም። ውስጥ የፍርሃት መንፈስ ይሰማል። በጣም የፍርሃት መንፈስ አሁን ደህና ነኝ ነበረኝ ነው የምልህ። እንዴት ብለው ነው እስቲ ያው ለምሳሌ በግልጽ አሳየን። የደበደቡ ሰዎች ምንም ሳይናገሩ ወደ አንተ ባለበት ቦታ መጥተው የደበደቡ ወይ ቃላት ልውውጥ ነበር? አንድ ጊዜ ከፊት ለፊት የመጣው በቃ ሰዎች ነበሩ። ፈዝዤ ሲያዩ በቃ የአይን መወጋት የሚባል ነገር አለ። ከፊት ለፊት የመጡና ሁለት ሆኖ በዚህና በዚህ ሆኖ ደበደቡኝ። ሰው ሊያገላግሉ አይችልም። መጨረሻ ከተጎዳው በኋላ ነው ለማገላገል የመጡት። ከተጎዳው በኋላ ኢቭን እንኳን ለከስ እንኳን ምስክርነት አንመሰክርም፣ አላየንም፣ ፖሊስ ጣቢያ መቅረብ አንችልም ያሉኝ ሰዎችም አሉ የነበሩ። በሰዓቱ መደብደብን አይተው ብዙ ግፍ ነው የደረሰብኝ፣ ብዙ በደል ነው የደረሰብኝ። እስቲ ለምሳሌ ከደረሰ አንድ አርቲስት እንደዚህ መበደል ተገቢ ነው እስክትል ድረስ በጣም እኔ እቺ ሀገር ሰራሁላት እንጂ አልሰራችልኝም። እኔ በኩሌ ሰርቻለሁ። በሙያ እንኳን ሰርቼ ልበላ አልቻልኩም። በዚህም እየተዋጉኝ ነው ያሉት። ክለብ ሰርቼ እንዳልበላ እንኳን ለኢቨንት አዘጋጆች ሂደው ያልሆነና የሆነ ነገር እኔ እንዳልሰራ በቃ ፍርሃት። አሁን አንተ ውስጥ ሰው እንዲረዳ ነው። አማካሪዎች አሉ፣ ሰፖርት የሚያደርጉ አሉ፣ የሚጸልዩልህ ይኖራሉ። እና ይሄ ክፉ መንፈስ የምትለው ውስጥ ፍርሃት ይፈጥርብሃል። ፍርሃት በጣም ይፈጥርብኝ ነበር በጣም። አሁን እግዚአብሔር ይመስገን። በፈጣሪ ታምናለህ? በጣም። ስለ ሴጣን መጽሐፍ ቅዱስ የሚለውን አንብበሃል? የተወሰነ አንብቤያለሁ። አንድ ጽሑፍ ያነበብኩ ከጠቀመ የሚጠቅም ምን ይላል መሰለህ? እግዚአብሔር ውስጥ ሲኖር እግዚአብሔር ጋር አብረህ ስትሆን የእግዚአብሔር ኃይል አብሮ ሲሆን ኮንፊደንስን ቢውልድ ይሆናል። የምትፈራው ነገር አይኖርም። ሴጣን ግን ፍርሃት ይከታል ሰው ውስጥ፣ ዋናው ስራው። ሴጣንን ግን መጽሐፍ ቅዱስ ምን ይሏል መሰለህ? አንተ አመድ ነህ ይሏል። አመድ ማለት አስበው ተቃጥሎ ዱቄት የሆነ ነው። ግን ምን ያደርጋል? ራሱን እንደ አንበሳ ይገልጻል። አንበሳ አይደለም፣ እንደ አንበሳ። የይሁዳ አንበሳ የተባለው ማን ነው? መጽሐፍ ቅዱስ። ጌታችን መድኃኒታችን ኢየሱስ ክርስቶስና ፍርሃትን አስወግደህ ጣል፣ አትቀበለው፣ ሪዚስት አታርገው። ግን እንዲሁ ለሰውም ላንተም ሰውም እንዲረዳ እንዲያማክሩም በስራዬ ላይ ይሄ ፍርሃት መንፈስ እያሳደደኝ ነው የምትለው። እስካሁን ነበር ነው፣ አሁን የለም፣ ከሞላ ጎደል የለም። እግዚአብሔር ይመስገን በጸሎት አሸንፍ። ድብደባውም ቀንሷል። ምንም ነገር የለም። አሁን የሚገላምጥ መንገድ ላይ ስትሄድ የሚያስፈራራ አንዳንድ አለ ቅቅማት አንዳንድ ሰዎች አሉ እንደዚህ ይገላምጡሃል፣ በክፉ አይን ጮህ ብሎ ያዩሃል። እንደዚህ የሚያስፈራ ነገር እንድትፈራ እንድደነግጥ የሚያደርጉት ነገር አለ። ግን ያው ምላሹ ከኔ ያገኙታል። እኔም ልክ እንደ ጮህ ብያያቸዋለሁ። ምንድን ነው እላቸዋለሁ። ትፋጠጣለህ። አዎ ምንድን ነው እላለሁ። አዎ ግዴታ ለራስህ ካልተከላከልክ ማን ይከላከልልሃል? ራስህን ትናገራለህ፣ ስለ ራስህ እንትን ትላለህ፣ እንደማትፈራ ታሳያቸዋለህ። በቃ ከዚህ በኋላ ምንድን ነው ታዲያ እንዴት ብለህ ነው የምታስረዳቸው? ከሰው መሀል አፍጥጦብህ ይመጡብሃል። አዎ አሁን እግዚአብሔር ይመስገን ጠንክር ያለው ጥሩ ስለሆንኩ ነው መሰለኝ ትንሽ ወደ ፈተና እንትን ይባል።
አሁን ደህና ነኝ። አሁን በቃ ራሴም ከራሴም እየተረዱ ናቸው። አሁን ደህና ነኝ። ምንም የሚያስፈራ ብዙ ነገር የለኝም። የሚያስፈራሩ ሰዎችም እየቀነሱ ነው። እርግጥ ግን ብዙ ተፈጥሯል። እንደዚህ እንደው ግልጽ ወይ ድግምት አድርገውብህ ነው ወይ ደግሞ አስመትተውብህ ነው? ሱዳንም ስለነበርክ ታውቋለህ ብዬ ነው። ምን የሆነ ይመስላል አንተ በራስህ ግምት? እኔ አላውቅም። ብቻ ነው በፈጣሪ ነው ሊኖር ይችላል። እንደዚህ አይነት ነገር የሌለበት ነገር የለም። በዚች ዓለም ስትኖር ያው ሰይጣን በዚች ምድር ስልጣን አለው። የተወሰነ ነገሮች የምትፈራ ከሆነ የተወሰነ ነገር ይደረግብሃል። እርግጥ ግን ፍርሃት ማስወገድ አለብህ። በእግዚአብሔር ማመን አለብህ። መጸለይ አለብህ። እንደነሰሰው አሁን ያለሁበት መንፈስ ጥሩ መንፈስ ነው። እግዚአብሔር ይመስገን። አላውቅም። እምነት ምንድን ነው? እኔ ኦርቶዶክስ። ጸበል ሄደሃል? አባቶች ጋር ሄደህ ጸልያል? አዎ ሄጃለሁ። ገዳማት ሄጃለሁ። ገዳማት ሄዳል። ከዛ አብያተ ክርስቲያኖችም ሄዳለሁ። ሁሌ መድኃኔዓለም ሄዳለሁ። እዚህ ቅዱስ ገብርኤል አርሴማም ሄዳለሁ። እየቀነሰልህ መጥቷል? ከዛ በኋላ ለውጥ አለው። በጸበል በጸሎት አብያተ ክርስቲያኖች በመመላለስ ያው እግዚአብሔር ይመስገን አሁን ከሞላ ጎደል ቀንሷል። በጣም ቀንሷል። ከላይ ላይ የወጣ የወጣ መንፈስ አለ ሲነግሩ? አዎ እንደው አባቶች ያሉ ነገር ካለ? አዎ እዚህ ስውሯ ማርያም የሄድኩ ጊዜ ገዳም ሄጄ ነበረ። ስውሯ ማርያም ሄጄ ነበረ። ምን ሆነልህ? እንደው ለሌላው ምስክር እንዲሆን። እዛው 3-4 ነው የሄድኩት። የመጀመሪያ የሄድኩት ጮሆ የሆነ ወጥቶልኝ ነበር፣ ግን ብዙ አልቆየሁም። በ3 ቀን ነበር የተመለስኩት። እዛ መቆየት ነበረብኝ። በሌላ ጊዜም ሄድኩኝ። ሳምንት ቆየሁ። የጳጉሜን ነበር 6 ቀኗን ተጠምቄ መጣሁ። ጥሩ ለውጥ አይቼበታለሁ። ጥሩ ነው። አዎ ጥሩ ነው። አሁን ወደ ትክክለኛ አቋም መጥተሃል ማለት ነው? አዎ እግዚአብሔር ይመስገን። አው ቅድም ግን ደበደቡኝ ያልከው አካላቶች ታውቃቸዋለህ? እንደውም ብታያቸው በደንብ አውቃቸው የሚታወቁ ናቸው። አዎ ፖሊስ ጣቢያ ለምን አልከሰስክም? በጣም በኃይለኛው ከደበደ ከስሻለሁ። አሁን እሱን ተወውና የቤቱ ጉዳይ እቃዬን ውጭ አውጥተው ከከሰስኳቸው 10 ወሬ ነው። አመት ሊሞላኝ ነው። ኦልሬዲ መስከረም 28 ነበረ ከቤት የወጣ ማለት ክስ የጀመርኩት። እስካሁን ድረስ እቃዬ አልወሰድኩም። እስካሁን ድረስ ከስሼ ተከሳሽ እስካሁን እስከ አፈጻጸም ደረሼ ፍርድ ቤቱ ብይን ሊሰጠኝ አልቻለም። ተበይኖ ነበር እንደገና በስሜ አይደለም ብላ ብዙ ነገር ነው የተፈጠረው። እኛ ይሄንን የህግ ጉዳይ ለህግ ነው የምንሰጠው ታውቃለህ። እኛ የህግ ጉዳይ እዚህ አንተ ነትንም ግን የደረሰብን መናገር ትችላለህ። ቤት ተከራይተህ ነበር የምትኖረው? ቤት ተከራይቼ እየኖርኩ እያለሁ በቃ ምን ሆነብህ? በቃ ዛቻ ምናምን ከመጀመሪያ ገና የቀባው ጀምሬ አካራዮቹ በጣም ያልሆነ ነገር ሴት ናት አካራዩ። በቃ ያልሆነ ዛቻ ምናምን ልትፈጥር ትሞክራለች። ምን እንዳላቅም በቃ የሆነ ሰው ከሰው እንደዚህ የተባለች ነው የምትመስለው። በቃ የቱ ተልእኮ ያላት ነው የምትመስለው። ከዛ በቃ ልክ ቤት ኪራይ በ7 ነበረ ቀኑ። በ7 ጠየቀችኝ። ሰሞኑን ጠብቂኝ እሰጥሻለሁ ቤት ኪራይ አልኳት። ከዛ እንዲሁ 3 ቀን ሰጠችኝ። እንደገና 3 ቀን ስጠይቀኝ ጊዜ የለኝም ስል በቤተ ክርስቲያን ውጭ ወዬ ስመለስ ቤቱ ቆልፈው አገኘኋት። ጭራሽ በጠዋቱ ቀን አለች። በ19 ቀን ነበረ እዚህ ይለኛል። ገብርኤል ቀን ነበር አለ ቤት ኪራይ አልሰጠኸኝም አለች። ስትገባም አልሰጠኸኝም ብላ ካደች። የምስክር ፊት ነው የሰጠኋት። ትራንስፈር ስላላረኩላት ትራንስፈር ያረክበት ደረሰኝ ስጠኝ እስኪ የት አለ አለች። በሱ እንትን ምል መስሏት ምፈራ ነገር በቃ ግን ምስክር አለ። ምስክር ባይኖርም በቃ ስለሰጠኋት ባይኖር የራሱ ሰጥቻታለሁ። ምንም የሚያስፈራኝ ነገር የለም። ጭራሽ ከከሰሰ እንደዚህ ቀድሞ ያሰቡት ስትራቴጂ ነው። ከቤቱ ቁልፉን ሰብረን እቃውን እናስወጣለታለን። በዚች ነገርም ፈርቶ ይቆይ አልሰጠኝም የሚል ነገር ከዛ እንዴት አድርጌ ልከስ ነው ምናምን የሚሉት ነገር አለ። ያልሆነ ነገር ነው በቃ የሚያራምዱት ነገር እኔ በጣም ነው የሚገርመኝ። የማይሆን በቃ ማስፈራሪያ ነገር ዛቻ ምናምን ነገር ነው። ከዛ ሄጄ ከሰስኩኝ። ወንጀል መክሰስ ይችል ነበር ግን ፍርድ ቤት ሄዳለኝ። አንድ ኢንስፔክተር ነበር እዛ እኛ ወረዳ 3 ወደ ፍርድ ቤት ሄዳለኝ። በቃ ሰምቼ ለሱ ሄድኩኝ እንጂ ወንጀል ትከሳለህ፣ እቃም ጠፋብኝ ትላለህ። ከጠፋብህም አንተ ወንድ ነህ። ሴቷ ምን ብላ ነው የምታስፈራራ? ማናናቂ ሳይሆን ምንድን ነው የምትል? ኦፊሻሊ ወይ እየጠጣ እየገባ ተረብሻለህ ድንገት ሳታውቀው? በጭራሽ እንደዚህ አይነት ነገር ወይ ሴት ታበዛለህ? በዚህ አይነት ነገር የለም በጭራሽ። ወይ አደንዛዥ ዕፅ የተለያየ ነገሮች? ምንም ነገር የለኝም። እኔ ከመሬት ተነስታ ምን ያህል ጊዜ ኖራል? ቆይ የተከራየ 1 ወር እኮ ነው። በ1 ወር ነው? በ1 ወር ውስጥ ነው የሁሉ
ወይ ታመሻለህ በስራ ባህሪ። እሷ የጀመረችው አነጋገር ወንድሜ መጀመሪያ የወር ቤት ኪራይ ስከፍል 29 ቀን ሲቀረኝ አንድ ቀን ዛሬ ሰጠኋት ቤት ኪራይ ዛሬ ገና መጀመሪያ ገና 29 ቀን ቀርቶኝ እያለ በአንድ ቀን ሰው መቼም ይሄንን ጸባይ ታውቅበታለህ አትልም። በአንድ ቀን መጫጨቅ የጀመረችው። ሌላ ተከራዮች አሉ ማለት ሌሎቹን ትናገራቸዋለች። አልሰማሁም ስትናገር ሆን ብለው እሷን አግኝተን አይ ዝም ብላ በቃ ብናጣራ ደስ ይለናል። እንደው ግን የደረሰብን አሁን በጣም በቃ ምን ልበለህ የሆነ ስትራቴጂ አለ። ብቻ ሰው መከራት ይሆን ምን ይሆን አላውቅም። ብቻ ግን ለመድፈር ትሞክራለች። ገብቷል። ያልሆነ ነገር ፖለቲካ ነው፣ በሃይማኖት ነው፣ በስራ ነው። እኔ አርቲስት ነኝ፣ ፖለቲካ ውስጥ የለሁበትም። እኔ አርቲስት ነኝ። ነፃ አርቲስት ነኝ። አዎ አርቲስት ደግሞ መከበር አለበት። እንኳን ክብሩ የያዘ ሰው ማንኛውም ሰው አርቲስት በቃ መከበር አለበት ባይ ነኝ። እኔ ደግሞ ሰላማዊ ሰው ነኝ፣ ወጥቼ የምገባ ሰው ነኝ እንጂ እንደዚህ ከእሷ ጋር የምንካካት ነገር ከሰዎች ጋር ከጎረቤት ቶሎ ብዬ እንትን ልበልቅ በምለው ነገር የለኝም። ከቤቴ ወደ ውጭ እሄዳለሁ፣ ሰዎችን አገኛለሁ፣ ወይ ስራ ካለኝ ወይ የሆነ ነገር ካለኝ ቀጠሮ እሄዳለሁ። ስመለስ ደግሞ እመጣለሁ። ቀንም ተመለስኩ ማታም ተመለስኩ ወደ ቤቴ ነኝ። ሰላማዊ ሰው መንገድ ላይ በሩ ላይ ግቢው ላይ ሰው ካገኙ ደህና ዋላችሁ ደህና አደራችሁ ከማለት ውጭ ምንም እንትን የለም። እኔ ተጓራባጭ አይደለሁም። ስለ እኔ ማውራት ፈልጌ ሳይሆን ይሄ ሀቅና ሀቅ የሆነ ነው። እንደኔ አይነት ጎረቤት ወይም እንደኔ አይነት ተከራይ ራስ ማሞገስ እንዳይመስልብኝ እንጂ በሀገሪቱ ሳይሆን በአህጉሪቱ ራሱ ያለ አይመስለኝም። በሀገሩ ትታወቃለህ። በአህጉሪቱ ራሱ ያለ አይመስለኝም ለማለት ያው ራስ እንትን ጸባይን ሰዎች ይመሰክራሉ። እኔ ምንም ጎረቤት ሰው አይደለም። ለሰዎች ሰላማዊ ሰው ነህ አንተ። በሰላም እወጣለሁ፣ ሰላም እገባለሁ፣ ሰላምታ አቀርባለሁ ለሰዎች በቃ ከሰዎች የማየው ነገር ግን በዚህ በቅርብ ጊዜ በተለይ እውቅና ከመጣ ጥሩ አይደለም። ህውከት፣ ዛቻ፣ ማስፈራሪያ፣ አይን ማፍጠጥ፣ ጮክ በለ ማየት ያልሆነ ነገሮች ነው የማየው። በየመንገዱ የማየው ይሄ ነው። አዲስ ነገር የለም። የሆነ እንትን ግድ የለ እመነኝ። ይሄ አሁን መንፈሳዊ ጥቃት ውስጥ ያለ ሰው ብዙ ጊዜ ሲናገር ይሄንን ምልክት በነገራችን ላይ የሳይኮሎጂ ወይም ስነ አእምሮ የሚያማክሩ ሰዎች እንጋብዛለን። ታገኛቸዋለህ፣ ያማክሩሃል። ወንድማይ ምክር። ሁለተኛ የሃይማኖት ቦታ እየሄድክ ነው ብለኛል። ጠበል እየተጠመቅክ ነው፣ ቀንሶልኛል ብለሃል። ተመስገን ነው። እሱን አሁንም አብዛ። ይሄ ማለትም ስራ የምትሰራው ሁሉም ነገር የሚሆነው ሰው ማይንዱ ሲጠበቅ አይደለ? እንግዲህ ፈጣሪ ይጠብቀ። ግን ይሄ አሁን የሚያፈጡብህ የሚመስሉ ሰዎች ሳያፈጡብህ እኮ ሊሆን ይችላል። አይምሮን በዛም እያሳመንከው ማለትም የተጣላው ሰው ቢሆን ምንድነው ጸብ ውስጥ ያለህበት ቢሆን ጸብ አለህ ይባላል። መንገድ ላይ የሚሄድ ሰው ደግሞ ማላቀው ሰው እሱ ነው የሚያቀኝ። ምክንያቱም ምንድነው ፍጥጥ እኔ ማላቀው ሰው እንደዚህ ፍጥጥ ብሎ ያያል። ከዛም እንደ ሸፈጠጥ ቢሳ ምንድነው በሰላም ነው ስለው ቀየር የሚያደርጉ ሰዎች አሉ። ጥቅስ የሚያደርጉ ሰዎች አይ አንተ አይደለም የሚሉ ሰዎች ወይ የታውቃለሁ ብዬ ነው የሚልም ሰው አለ ለማስቀየር። እኔ አሁን ድንገት ማቅ ሙዚቃ ላይ ማቅ ከሆነ ፍጥጥ ብዬ ባይኮ በክፋት እኮ አይደለም። ሚዲያ ላይ የሚያቀን ሰዎች አሁን እኛ ፍጥጥ ብሎ ያውናል። ግን አስተያየት ይለያያላ። የክፋት የመጥፎ የታውቃለሁ አይነት የፍቅር አይን ታውቃለህ፣ ታነበዋለህ ከአይኑ እኮ እሱ አለ አነባብ። ግን አሁን ለምሳሌ በቃ የመጥፎ አይን ጩኸት ፈጠጥ ብሎ የሚያይ ሰው የመጥፎ ነገር መሆኑ ይታወቃል ከአይኑ ካፈጣ እንደ አይኑ ፍጥጥ ብሎ እንዲብል ቀደሙ አንድ ማስፈራሪያት እንደዚህ ብሎ የሚሄዱ ሰዎች አሉ፣ የሚሉበት ሰዎች አሉ። እንደዚህ ብሎ በቃ ደንግጠህ ምንድነው እንድትል ምናምን ነው። በእውነት እንደዚህ ፊት ለፊት ይመጡባል። ምንድነው ምናምን እንድትል እንደ አረጋጋው ምናምን እስክትል ድረስ ገበያ ውስጥ አረጋጋው ያልኩት ሰው አለኝ። እኔ አረጋጋው ያልኩት ሰው አለኝ። ፈርቼ ሆኛ ቃለው አልዋሽም። ፈርቼ አረጋጋው ያልኩት ሰዓት አለ። አሁን እግዚአብሔር ይመስገን በቃ ልክ እሱ እንዳየኛ ያዋለ ምንድነው ምን ለማለት ፈልገህ ነው ብለዋል። አፍሮ ነው ቁጭ አይኑ ቀይረዋል። በቃ ጠቀስ አድርጎ አፍሮ ነው የሚሄደው። ምንም መንፈስ ያረፈባቸው ሰዎች ናቸው። ይለዩሃል ወይ ማስፈራሪያ። በቃ ለኔ ለርሶም ተካ የተደረገ ነገር ማስፈራሪያ ነው። እኔ ፈሪ ሁኜ ተደብቄ እንድኖር ነው። ታዋቂ ሁኜ እንዳልሰራ፣ መድረክ እንዳልመራ፣ በደንብ አድርጌ እንደማቀነቀን ያውቃሉ። በደንብ አድርጌ በሶስት ቋንቋ እንደምዘፍን ያውቃሉ። ትግረኛ፣ አማርኛ፣ አረብኛ። ይሄ በማጥናት እንደ ጉራግኛ፣ ኦሮምኛ፣ አፋርኛ በማጥናት በማውቀው ቋንቋ በሶስት ቋንቋ እንደምዘፍን ያውቃሉ። ለ20 ዓመት የቆየሁበት ነው። ሁለት ጄኔሬሽን ማለት እኮ ነው። 20 ዓመት በዚህ ሙያ ቆይቻለሁ። እኔ ገና የ16 ዓመት ልጅ ሁኜ ነው መዝፈን የጀመርኩት።
አልበም ሙሉ አይኑረኝ እንጂ ግማሽ አልበም አለኝ። መዝፈን የሰዎችን ዘፈን ሪንቴት አደርጋለሁ፣ አቀነቅናለሁ። የራሴ ዘፈኖችም አሉኝ። ሱዳንኛ ትላልቅ ዘፋኞች የነ ሰይድ ኸሊፋ፣ መሐመድ ወርዲ፣ ዑስማን ሒሴን እሰራለሁ። ትግርኛ ዘፈንም የነ አብርሃም አፈወርቂ፣ አብርሃም ገብረ መድህን እንዲሁ ኪሮስ አለማየሁ እሰራለሁ። አማርኛ ስራዎችም እሰራለሁ። ባህላዊም ዘመናዊም የሁሉም እሰራለሁ። እና ክለብ እንኳን እንደ አማተር ቤት ሁኜ ሰርቼ የምበላውን ሰርቼ ለመብላትም አልቻልኩም። በአሁኑ ሰዓት እኔ ክለብ ሰርቼ እንደሚከፈለኝ ድሮ አሁን የሚጠራኝ ሰው አጥቻለሁ በዚህ ሰዓት። በዚህ አጋጣሚ ፕሮሞተሮች እና ኢቨንት አዘጋጆች እንዲሰሙልኝ ይፈልጋሉ። የመጨረሻ ማስተላለፍ የምንፈልገው መልእክት ይኖራል። እንደው በዚህ ከመንፈሳዊ ነገር ጥቃት አሁን ትንሽ አረፍ ብያለሁ ብለኛል። እግዚአብሔር ይመስገን። በተቻለ መጠን እንደ ሚዲያ የስነ አእምሮ ሐኪሞችን አማክር። እኔ ደህና ነኝ እግዚአብሔር ይመስገን። ስነ አእምሮ ምንም ነገር የለኝም አይደለም። ምን መሰለህ ለሌላውም ሰው ትምህርት እንዲሆን አሁን እኔ እጄ ወለም ቢለኝ የት ሄዳለሁ? ወጌሻ ጋር ሄዳለሁ አይደለ? የሆነ ህመም ሲሰማኝ ራስ ምታትም ከተሰማኝ ዶክተር ጋር ሄዳለሁ። የሰው ልጅ አይምሮ በአንድም በሌላ በከፉ እኔ ቁጥሩ ላይ ነው። አይምሮም ለምን ራስህ ታውቀዋለህ እኮ። ለምሳሌ እኔ ለምሳሌ እጄ ከታመምኩኝ የት ሄዳለሁ? ሆስፒታል አልከኝ አይደለ? አይምሮ ከታመምኩ ያው ስለ ልቦና ሄጄ አማክራለሁ። ልክ ነህ እኮ። ግን አይምሮ ጥሩ ነው ያለው፣ ንጹህ ነው ያለው። እንደዚህ እኮ ህዝብ ይመሰክራል። ይሄንን ቪዲዮ አይቶ ሰው ህዝብ ይመሰክራል። ለምሳሌ አንድ ጊዜ ምን ተብያለሁ መሰለክ? ልንገርህ። የሆነ ክለብ ቅርብ ጊዜ ልጀምር ፈልጌ ሄጄ በጣም ያቀነቀንኩ እየሰራሁ ነበር። ሱዳንኛ ዘፈን በጣም እየሰራሁት ዘፈኑን አለቀ። በቃ የ7 ደቂቃ ዘፈን ነው። በጣም ኦዲየንሱ እያነበብኩት ነበረ። ኦዲየንሱ በጣም እያነበበ እኔም አንድ አርቲስት አንድ ዘፋኝ የሆነ ዘፈን እያበላሸ ከሆነ ይታወቀዋል። ጥሩ እየዘፈነ ከሆነ ደግሞ ያውቀዋል። በደንብ እንደሰራው ያውቀዋል። ይሄ ማንኛውም አርቲስት የሚያውቀው ነገር ነው። በደንብ እየሰራሁት ተንጨብጭቦ አሪፍ ሆኖ ምናምን እያለ የሆነ ልጅ እዛ ሳውንድ ምናምን ከሳውንዶች ጋር ምናምን የሚሰራ ልጅ ነው። አይደብርህ፣ አይዞህ፣ እሺ አይደብርህ ይለኛል። 3-4 የደጋገመልኝ ባክስቴጅ ዘፍኜ ከጨረስኩ በኋላ ነው። ባክስቴጅ ምንድነው አይደብርህ ምናምን። ከዛ አርቲስቶቹ የወጡ እየዘፈኑ ነበርና ብቻዬን ስለሆንኩ ነው ብዬ አሰብኩኝ። እሱም በሰው ሁለተኛ ምክንያት ላይ ያደረግ ነው። ግን የሆነ ሰዓት አግኝቼ አንተ ግን ምንድነው ትናንትና ከትላንት ወዲያ ከትላንት እንደ ቅዳሜ ነበር ሰኞ ቀን አገኘሁትና እንዳይደብርህ ምናምን ያበዛህ ለካ እሱ የሚለው ያለ እንዳይደብርህ። እኔ መጨረሻ ላይ ገብቶኛል አባባሉ ለምንድን እንደዛ እንዳለ። እኔ ያባላሸው ዘፈኑን አባላሽተዋልና ህዝቡም አልተቀበለህም። አይዞህ እንዳይደብርህ፣ ሌላ ጊዜ ይስተካከላል፣ ሌላ ጊዜ ጥሩ ትዘፍናለህ። ይሄ ነው የአእምሮ በአእምሮ ላይ የሚጫወት ሰው እንደዚህ አይነት ሰው። እኔ በጣም እርግጠኛ ነኝ እንዳበላሸው አውቀዋለሁ፣ እንዳላበላሸው አውቀዋለሁ። በደንብ አድርጌ ጥሩ አድርጌ ነው የሰራሁት። ካበላሸው ደግሞ እዛው ታውቀዋለህ እኮ ምን ማለት አይደለም። እኔ እስከና አእምሮዬ ነው ያለሁት። ባጭሩ እኔ ለህዝቡ ልገልጽ የፈለኩት ምንድነው እስከና አእምሮዬ ነኝ። መልካም። እኛ እንግዲህ ሀሌታ ሚዲያ ጩኸትን አሰምተናል። በህግ ያስከውን በህግ ቀጥል። አሁን ያለበት ሁኔታ ከምትከራይበት እቃ ቤት ተቆልፎ ኦልሞስት የበረንዳ የት ኖሮ ተቸገረ ነው ያለው። በትክክል እሱን ያው ሁሉም እንዲሰማ፣ በተለይ ደግሞ አርቲስቶች ቢያግዙ ጠርተው ምን ሆንክ ቢሉ ታዋቂ አርቲስቶች ይሄንን የኛ ሚዲያ ስለሚከታተሉ ቢያግዙ፣ ፕሮሞተሮች ደግሞ የኢቨንት የሚያዘጋጁ አቅምን አይተው ፈትነው ብትሰራ ጥሩ ነው ብዬ አስባለሁ። የቀረ ነገር የምትለው ነገር ካለ አንተ ብለን እንጨርስ። የቀረ ነገር የምለው እኔ ለሙዚቃ የተፈጠርኩ ሰው ነኝ። እግዚአብሔር ወደዚች ዓለም ሳመጣ ለዓላማ ነው እና እኔ በዚህ ሙያዬ ለማገልገል ነው የፈለግኩት። ሰርቼ እንድበላ ልጅ አሳዳጊ ነኝ፣ ልጅ አለኝ። ሰርቼ እንድገባ ነው የምፈልግ። በሙያው አካል ያላችሁ ሰዎች፣ የሙያ አጋሮቼ በሙሉ ይህንን ቪዲዮ አይታችሁ ወደ ስራዬ እንድትመልሱኝ በትህትና ጠይቃለሁ። የኢትዮጵያ ሕዝብ ደግሞ ደግ ሕዝብ ነው። ይህንን ሰምቶ ምላሽ እንደሚሰጠኝ አውቃለሁ። እንደ ፕሮሞተሮችም ኢቨንቶችም ወደኛ ፊታቸው እንዲያዞሩ እንደኔ መሰለም ብዙም አለ። እኔ ምሳሌ ሊሆን ይችላለሁ፣ ሌሎችም ሊኖሩ ይችላሉና እኛም ቢያዩ እኛ በሙያችን ሰርተን መብላት ነው የምንፈልገው። ሰርተን እንደማንኛውም አርቲስት እንደሚኖረው ሰርቼ ለመብላት ነው የፈለኩት። ሰርቼ ለመኖር ነው የፈለኩት። ሰርቼ ራሴን ለመለወጥ ነው የፈለኩትና እባካችሁ እንድታግዙኝ በትህትና ጠይቃለሁ። የምታውቃቸው ታዋቂ አርቲስቶች የምትወዳቸው ካለ ስማቸውን ጠርተህ እንዲያግዙ መጥራት ትችላለህ። ታዋቂ
ማለት እውቀት ያላቸው ሊያግዙኝ ይችላሉ ብለህ የምታስበው ካለ አንተ እየለመንክ አይደለም፣ ብቃት አለ፣ አቅም አለ፣ ለስራ ነው ያልከው። የሚያሳፍር ነገር የለም። ከፈለክ ቴዲ አፍሮ ማለት ትችላለህ፣ አብርሃም ገብረመድህን። እንግዲህ እኔ ያላቃቸውን ብዙዎቹን አንተ የምታውቀው ካለ ጠርተክ አግዙኝ ማለትም ትችላለህ፣ መብት ነው። አዎ አሉ አርቲስቶች፣ ከትግርኛ አርቲስቶች ብዙ ጊዜ የተገናኘ ነው፣ ተደዋውለን ብዙ ጊዜ ያወራን። እንደ አርቲስት ሚዛን ተስፋይ፣ ወድሮሚጥ፣ እንደ ራሄል ኃይሌ አሉ ብዙዎች። ዛፉ ኪሮስ አለማየሁ ልጅ፣ እሷ ጋርም ብዙ አብረን ነበርን ሰርተናል የሆነ ጊዜ። እነሱም ሰምተው አንድ ነገር እንዲያደርጉ። ከአማርኛ ዘፋኞች ደግሞ ጎሳዬ ተስፋዬ አንድ ጊዜ ተደዋውለን ነበረ። ሄለን በርሄ ብዙ ጊዜ እንደዋወላለን። ብዙ ጊዜ ክለቦች እንድሰራ ብዙ የበኩሏ ጥረት ታደርጋለች። አንዳንድ ነገሮች ታገዘኛለች። እሷንም ፕሮሞተሮች ሰምተዋትም ወደ እኔ ፊታቸው እንዲያዞሩ በዚህ አጋጣሚ እንድትሰማልኝ እፈልጋለሁ። ብዙ አርቲስቶች አሉ ስማቸው ያልጠራኋቸው፣ እንግዲህ ቅርታ እንደሚያግዙኝ ከዚህ ቪዲዮ አይተው ከዚህ ቪዲዮ በኋላ እንደሚያግዙኝ እኔ ተስፋ አደርጋለሁ። በቃ እንግዲህ ወንድማችን እናመሰግናለን። እንግዲህ አንተ ያልከንን ነው የሰማነው። ተቸግሬያለሁ፣ የተቸገርኩት መንፈሳዊ ጥቃት ደርሶብኝ ነበረ። አሁን ደግሞ ከዛ ችግር አገግሜ መስራት እፈልጋለሁ ያለው ነገር አሁን ያስተላልፍከውን መልእክት እናስተላልፍናለን። ግን እኔ ሰላማዊ ሰው ነኝ፣ ከማንኛውም የላቀ ሰላማዊ ሰው ነኝ። ሌላው ደግሞ እንደ ማንኛውም ሀበሻ እንደ ማንኛውም ኢትዮጵያዊ አስተሳሰብ ያለኝ ልጅ ነኝ። እንደ ማንኛውም ኢትዮጵያዊ ገብቶ የሚወጣ የሚኖር አኗኗር አይነት ዘይቤ ያለኝ ሰው ነኝ። ለየት ያለ ነገር እኔ እግዚአብሔር ይመስገን እንደ ሰው ላከበረኝ አከብራለሁ፣ ሰላም ላለኝ ሰላም ላለሁ። በቃ ለጠላኝም እወደዋለሁ፣ ለሚጠላኝ ራሱ እወደዋለሁ። ይሄን አይነት ሰው ነኝ። ትልቅ ነገር ነው። ፈጣሪ ይርዳ። ሀሌታ ሚዲያ እንግዲህ አሜን ጩኸቴን ያሰማ ብለህ አሜን በተደጋጋሚ ደውለህ ይኸው በነፃ ቀረ የምትለው ነገር አለ? እዚህ በኋላ ምንም ቀረ ያለ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። እንግዲህ ወንድማችን አድራሻውን ቁጭ ያደርጋል። በዚህ በሚያስቀምጠው ስልክ በሚያስቀምጠው ኮሚኒኬት አድርጋችሁ የምትደግፉት የምታግዙት በሙያው ደግሞ መስራት አቅም አለኝ እያለ ነው የምታሰሩት እንዲሆንና ይሄው ደግሞ ጥሩ ነገር ላይ ደረስኩ ብሎ መጥቶ እንደሚመሰክርልን ተስፋ አደርጋለሁ። አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይመስላል። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመን ይሻለው። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ